አላሙዲን ሳሳትብሻል እሷን አትምሰይ ይቅርብሽ ማንን ማህደር ነው እኔ ቢሳሳት እማርመው ይመስላችኋል እንዴ ቆይ ግናንተ እንግዲህ እኛ ኩላሊት አስመላሽ ኮሚቴ ሆነን ቆመን ስንቀር በዙሪያችን እንግዲህ ብዙዎች በትዳሩ ዓለም እየተያዙ ነው አራቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም የሚያዋጣው እሱ ነው እርቁ ደስ ይላል እርቅ መውረዱ ደስ ይላል ግን ለምክሩ ቸኮላችሁ ትንሽ ለምክሩ ቸኮላችሁ ዛሬ ሶስተኛ ቀናችሁ እኮ ነው ሳልስቱ እኮ ነው ዛሬ ትንሽ እንግዲህ ስለ ሰርግ በዚሁ እያወራን የምናስብለት የምንጨነቅለት አይናው ድንቃችን እንግዲህ አንተ ሴቶች እንዲያባብሉ ነው እንዴት አላችሁ ቤተሰብ እንዴት ቆያችሁኝ አረ በእግዚአብሔር ቁጭ በሉ ሰላም አበሻልሽ እንዴት ናችሁ ባቢ ነኝ እናንተው ሰሞኑን እንግዲህ ትንሽ መጠፋፋት አብዝተናል ይቅርታ ጠይቃለሁ አይደገምም ዛሬ መጨረሻ ኢንተርኔቱ እንዴት ውሏል እንዴት አድሯል እንዴት ሰንብቷል ቀውጢ ነገሮች እየተፈጠሩ ነው በየአይነቱ ውድድር የፈስ ውድድር እዚህ ጋር እናያለን የፈስ ውድድር በርካቶችን እያስገረመና እንዲሁም ደግሞ እያነጋገረ ነው የሚገኘው ለጠቅ አርጎ ደግሞ የእንቅልፍ ውድድር እዚህ ጋር እናያለን የዓለም የመተኛ ሻምፒዮን ውድድር ነው ከሁሉም ነገር ግን አንጀቴን የበላው ቤተሰብ ለምንድነው እንደዛ ወሽመጣችን እስኪበጠስ ድረስ ኩላሊት ለማስመለስ ይሞከር ነው አራቁ ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ ሃናን ተገላገለች ቴዲ ከአመለስት ጋር የስንተኛ ዓመት እስቲ ሁሉንም በዚህ ቪዲዮ ፈታ ያለ እንደተለመደው ምን ይሆናል ለዚህ ቻናል አዲስ ሆናችሁ ካላችሁ አኒባ ቢዳ አቲሽንኩርቶታ አዲስ ዶም ሰብስክራይብ ምግባር ካይተረሲው ወደ ቪዲዮ የዚህ ቪዲዮ የክብር ስፖንሰራችን ቴምር ሪል ስቴት ነው ዘመናዊ መኖሪያ ቤቶችን ከ8 በላይ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ለአዲስ ዓመት እንኳን አደረሳችሁ እያልን ከ30 እስከ 35% የሚደርሱ ልዩ ቅናሽ አድርገን እየጠበቅኖት ነው። በመሃል ከተማ ዘመናዊቷ ፒያሳ ላይ 30% ቅናሽ ይዘንሎት ቀርበናል። በተለያዩ የካሬ አማራጭ ከባለ 1 እስከ ባለ 3 መኝታ ድረስ ከ759 ሺህ ብር ቅድመ ክፍያ ጀምሮ እንሆ እያልን ምቹና ቅንጡ መኖሪያ ቤቶቻችን ከበቂ በላይ የመኪና ማቆሚያና የከተማውን ውበት የሚያዩበት ሰፊ ቴራስ ወይም ሰገነት ያሟሉ ናቸው። በተጨማሪም ለመኖሪያ ምቹ በሆነው በአያት 35% ቅናሽ አድርገን ግንባታቸው ከ70% በላይ የደረሱ ቤቶችን እንሆ ብለናል። ከ759 ሺህ ብር ወይም ከ10% ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሁኑ እንላለን። ለበለጠ መረጃ በ0980 1214 11 ላይ ይደውሉ። ያስተውሉ። ውላችን በኢትዮጵያ ብር ብቻ ሆኖ ያለምንም የዋጋ ጭማሪ ነው። ሰሞኑን እንግዲህ አንድ ሰርፕራይዝ ሶሻል ሚዲያ ላይ በጣም መነጋገሪያ ሆኖ ነበር ብዙ ባለትዳሮች በዚህ ምክንያት ካልተፋታን እያሉ እንኳን ደስ ያላችሁ በመጀመሪያ አንደኛ ለልጁ ሁለተኛ ሚስት ለመኪና ሶስተኛ ግን ማለት ነው ይሄ ባህላችን አይፈቅድም ምን ማለት ነው ልጅ ሲሰጥ አንተ በመኪና መመለስ ያ ልጅ ዋጋ አለው ያልክ ነው ለጫታ ማይ ግን ለኛም እያሰብክ ለሌላ ጊዜ ሳይክል ሞተር ባጃጅ እነዚህን ሁሉ ዘሎ እየተሳሰበን ለማለት ነው ባጭው ይጀመር ነው ማለት ኦፕራሲ እየተባለ አደገልኝ የትም ነው የማይደርሰው የትም ሲጀመር ኦፕራስ ማለት ነው ወርዶ የመጣው ከእንግሊዘኛ ቃል ነው ሆፕለስ ማለት ነው ተስፋ የለሽ ማለት ኢሚዲየትሊ እየነገሩን ነው ያሳደጉ እኔማ ተወርውሬ ረስተውኝላን አንገቴ ውይ መጣ እንደ ብሎ ተበዳይ ነኝ የተበዳ ኢንስፓይሬሽን ነው ዘይር
ማናዟል ተሰማለት ይገል ላይክ አርግ ፎሎዋል እቺ ውለታ አላት። ሁላችንም ሆፕላስ ብለን አድገን ነው እንደዚህ መዘዝ ውስጥ የገባነው። ቤተሰብ ወላጆች ሆፕለስ ማለት ነው። ልጆቻችሁን ሆፕለስ አድርጋችሁ አታሳድጓቸው። የሰጠኝ ብዙ ነው አላጉረመርምም በኔና ሃላን ታሪክም እንግዲህ በሰላም ተገላግላለች። እንኳን ደስ ያለች ማለት እንፈልጋለን። እንግዲህ አንዳንድ ፎቶዎች ይህን ይመስላሉ። በጣም የሚያማምሩ ፎቶዎች ናቸው። እንግዲህ ሴቶች እንዳትቀየሙኝ እንጂ በእርግዝና ወቅት እንደዚህ የሚያምርባት ሴት አላየው። ካለ ላኩልኝ ፎቶ። እሺ አለ ነጠላው ላይ እንደያያዘ ነገር ቡና ሲወቀጥ መቆጫው ሰፍቶ ካስቸገራችሁ መቆጫውን ማጥበብ ስለማይቻል ዘነዘናውን ግን መቀየር ትችላላችሁ። እውነቱን እናውራ ከተባለ ግን መሬት ላይ የወረደው ሀቅ ብዙ ቤቶች ላይ ዘነዘናው የበለጠ ዋጋ አለውና ዘነዘና ሲጣል ሲቀየር ብዙ ጊዜ አይተና አናውቅም፣ መቆጫው እንጂ አይደለ? ሁላችንም ቤት እንደዛ መሰለኝ። ስለ ዘነዘና ሙቀጫ ስናወራ ሴቶች ምን አይነት ወንድ ይመቻቸዋል? እኔ በጣም መላጣ ወዳለሁ። የምርሽን ነው? ያ አባቴ መላጣ ነው እና እናቴ ድሮ ምን ብላ ታበሽቀኝ ነበር መሰለህ? በጣም አባቴን ወዳለሁ። በነገርህ ላይ ጎበዝ አባትሽ እኮ መላጣ ነው እንደውም በቃ ከዚህ በኋላ ጸጉር ያለው አባት አመጣልሻለሁ ትለኛለች። እኔ መላጣ ወዳለሁ። በቃ ቤቱን ባንድ እግር ነበር ቀውጢ ማረገው እና ልጅ ሆነሽ መላጣ ወዳለሁ እንዳልሽ ይኸው መጨረሻሽ መላጣ ሰው አገባሽ ትለኛለች። ከመላጣ ባል በላይ አሁን ላይ አሳሳቢ ደረጃ የደረሰው የእንጀራችን ጉዳይ ነው። ይሄ የምታዩት የግዢ እንጀራ ነው፣ ከሳህኑ ጋር የተመሳሰለው ማለት ነው። ዋው እዚህ ደርሰናል። ለሚመለከተው አካል አቅርቡልኝ፣ ለእንጀራ ሚኒስቴር ካለ ማለት ነው። እንጀራውን ረስቸው ከሳህኑ ጋር ተመሳስሎብኝ ልተወው ነበር። ከአንደ ድንገት አይቼው ነው ካሜራን ያነሳሁትና የሚገርም ነው። ተለጥፎ እንዴት ብድግል አድርገው። እንደዚህ አይነት እንጀራ የሚሸጡ ነጋዴዎች ግፍ ነው። ፈጣሪም ፈሩ እንጂ እንጀራ ከተጋገረ አይቀር እንደዚህ ሲሆን ነው አሪፍ። የዘመኑ ወጣቶች ደግሞ ተሻሽላችሁ በመድፋት ሆነ በጣም ቆንጆ ነው። ያሳዝናል። በጣም የማዘር ድምፅ ውስጥ ምን ያህል ጥልቅ የሆነ ህመም እንዳለ ሁላችንም መስማት እንችላለን አይደል? ስቀው ቀልደው ሊያሳልፉ ይችላሉ፣ ግን ከስረናል። እንዴት አንቺን የምታክል ኮረዳ እንጀራ ማስፋት አትችልም? ደፍታ እንደዚህ ዋው ቆንጆ ነው። በርቺ። በጣም የተሻለ ነው። እኛ ባለፈው የምንጋግረው በማዞር ሰርክል በመስራት ነው። አሁን ግን በጣም ይሄ የተሻለ ነው። ቀላል ነው። የተሻለ ቀላል ሲስተም ነው። በርቺ። በስንፍና መበረታት የለብንም። ስንፍና ሊበረታታ ይገባል። ሌሎች ላይፍ ውጣ ውረድ ናት እያሉ እየተነጋገሩ እኔና ጀለስ እየሰማን የእኛ ላይፍ ውረድ ብቻ እንደሆነ ትዝ ማለት እንደዚህ ላይፍ ውረድ ብቻ ያልሆነብን ሰዎች ለካ እንደዚህ አይነት ስፖርቶችም እንዳሉ አላወቅም። የእንቅልፍ ውድድር ራሱ አንድ ስፖርት ሆኖ መጥቷልና በሱ አትሊስት ላይፋችን ውጣ ማድረግ ከቻልን ምን ታስባላችሁ ቤተሰብ? ከላይ የምትመለከቱት የዓለም የመተኛት ሻምፒዮን ውድድር ነው። እናም በዚህ ውድድር እንግዲህ በርካታ ሀገራት ያሰለጠኗቸውን እንዲሁም በመተኛት አቅም ያላቸውን ተወዳዳሪዎች በውድድሩ ላይ ይልካሉ። እናም በዚህኛው ውድድር እንግዲህ የብራዚሉ ተወዳዳሪ ከ52 ሰዓት በላይ በመተኛት እንግዲህ የሪከርዱን ባለቤት ሆኗል። እንዲሁም የውድድሩም አሸናፊ መሆን ችሏል። እናም በዚህ ቪዲዮ ላይ እንቅልፋም የሆኑ ጓደኞቻችሁን ሜንሽን አድርጓችሁ
ምናልባት ተወዳድረው ለሀገራችን ወርቅ ሊያስመጡ ይችላሉ። 52 ሰዓት ሪከርድን ማሻሻል የሚችሉ ጓደኞች አሏችሁ ብዬ ተስፋ አድርጋለሁ። እስቲ ይሄን ቪዲዮ ላኩላችሁ። 52 ምን አላ 3 ቀን ደከመኝ ሰለቸኝ ታከተኝ ሳይል የተኛ ጀለስ አለ። አላሙዲን ይሳሳትብሻል፣ እሷን አትምሰይ ይቅርብሽ። ማንን ማህደር ነው? አላሙዲን እንዳይሳሳት እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ አራ ባቢ እንደዚህ ጨዋታ የጨመረችው መቼ ነው? ነገር ድሮም ተጫዋች ነበረች፣ ግን ሌላ ነገር ነበረ የምትጫወተው። በቀልዱ መሆኗን ደስ ይላል፣ ደስ ይላል። እኔ አርመዋለሁ ሲጀመር እንደዚህ ደስታት ይታረማል። አይታረም፣ አይታረም። ምን ያላረም ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ሳቢው ወንዱ አያርምም። ረፊ ባምቢሻ ጥሩ መተሽ ተጫር አረግሽ። ታይ ጓደኛ ልጠይቅ ሄደ ወዲና ተባባይ ባካይ አለውልህ። አሁን ሐኪሞቹ ምን አሉ? ሐኪምማም ታቅም በላይ ይላሉ። ዘላለማቸው እንደው ሐኪም ሲባል እኮ በርታ፣ አይዞ፣ ያልፈልሃል፣ ግድ የለም ነው የሚባለው እንጂ እንደው ዝም ብሎ ነው። ዘንድሮ ሐኪም እኮ ጥረውልኛል። እርግጥ ሞከሩ። እንኳን ሐኪሞቹ የራሴ ሰዎች አይዞ አልሽተውኛል። አይዞ ምን አለ አሁን ሐኪም መድኃኒት አዘዙ። በርታ ነው እሱማ አንችልም ያለው። ምንድነው ነው የሚሉት ህመሙን? እሱማ ቀላል ነው ተላላፊ ነው አሉ። ተላላፊ ነው የሚባለው። እንዴት ይተላለፋል? ተሰብሰው ማለት አሁን ለምሳሌ ባሁን እንዴት አሁን ለምሳሌ ያዘኛ ሲተላለፍ ቆይ አይ ተውልኝ መሰለህ አይደለም ቆይ ይኸውልህ የሚተላለፈው እንዴት ነው? ይኸውልህ ቆይ አይደለም በትንባል ነው ወይስ እንትን እንደ ደረጀና ሀብቴ ጥምረት ግን ከዛ በኋላ ተፈጥሯል ብሎ ማሰብ ይከብዳል። ከኤአይ ልጆች ውጪ ማለት ነው። ሎተሪ 1 ሚሊዮን ብር ደርሷ ፍቅረኛ ማንኪያ ብትውጥና ለሕክምና 1 ሚሊዮን ቢባል ትሰጣታለህ? ለምን መጥረቢያ አትውጥም? በጣም ጋጠ ወጥ እየሆኑ ነው እነዚህ ጩጮች፣ መታረም አለባቸው። ሀብታም ሴቶች ብር የሌለ ወንድ ማፍቀር ይችላሉ? አዎ ይችላሉ፣ ግን አማርኛ ፊልም ላይ ነው። ኢያሃ ያመናል በለው ኖ ነክ come on ኢያሃ ያመናል በለው ኢያሃ ያመናል በለው ግሬት ያመናል በለው ያመናል በለው ኢያሃ ያመናል በለው አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ ውረድ ተዋዋሉና አስደበደቡት አፋንቆሙና አራው ጎበዝ ያሆ ኤክሰለንት ቬሪ ናይስ እሳት ናቸው። ትንሽ እቺ ጎንበስ ማለቷ እሷ ነች እንጂ የምትቀረው አሰናጋጅ ሂሳብ ያሽ ይዘሽ ነው ያው አቦት ቆይና 1150 ብር ለአንድ ቡና ተሳስተሻል መሰለኝ። እስቲ በደንብ 1100 ብር የሰው ነው የሌላ ሰው እንጂ እንዴት ነው ገብጋባ ሲንገበገብ 1100 ብር የሰው ትኬት ያመጣል እንደዚህ ቡና ተጠሻ 1100 ብር የኔና መጣው ትክክለኛ 3000 ብር ነው የሚለው አንድ ቡና እኮ ነው የሰው ነው ያልኩ ነው። እኔ የቅድሙን እኔ መሰለኝ እስቲ ያው እኔ አንድ ካፌ እኔ ቅድም የኔ አንተ ልክ ነህ። እኔ ነኝ በደለኛው እኔ ነኝ። አሁን ላይ እንግዲህ ያለው የቡና ዋጋ በተለያዩ ሬስቶራንቶች፣ በተለያዩ ካፌዎች፣ ኮፊ ሻፖች ልክ አይደለም። ልክ የቡና ሀገር እኮ ነን አይደል እንዴ? ለምንድን ነው ዋጋው እንደዚህ ማንሰራራቱ? ማለት ይሄ ያዛልቅም። የነዳጅ ሀገራት በሀገራቸው እንግዲህ ነዳጅ ርካሽ፣ የቡና ሀገር ሆነ በዚህ ደረጃ ምን ከፍሉ ለምንድን ነው ለቡና? እንደውም ኢትዮጵያ ቡና ነፃ መሆን ያለበት። ምን ታስባለህ? ፔቲሽን ነገር ብናዘጋጅ ነገር ባይንሽ ነገር
ተሸክሜ አኖርሽ ነበር ውጥር ውጥር ነጥር ነጥር ምን አመጣው ባልኩሽ ፍቅር ብጥር 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 ዙምሽጥር በሩ ቢቆሽ ውጣርሽ ባጥር እንዴት ነው የሸመደደችው? ደሞዜ ወራዊ ወጪ ቀን በቀን ደሞዜ ወራዊ ወጪ ቀን በቀን ሰሞኑ አስቤዛ ሆነብን ሰቀቀን ኩራቴ እየጨመረ ንገዛ የኩና የአንድ ወር አስቤዛ ንገዛ የኩና የአንድ ወር አስቤዛ እየበት መጣሁት ለቁርስና ምሳ ኩራቴ እየጨመረ ጎበዝ እርግጠኛ አንገት በላይ ትልቅ ሰው ነው። ረፍ ተው የሙስሊም ሰርግ ሄጂ 7 አይነት ክትፎ ተደርድሮ ሳይ እኔ እኮ ከሃይማኖት ጋር ምንም ችግር የለብኝም። እኔ አላህ የሚመችኝን እስደውልኝ በቃ አምናለሁ። ዋናው በክትፎ ድርድር የለም። ለአባቴ ያብራራሁለት አሁን ላይ የሴት ወንድ ግንኙነት ምን ላይ እንዳለ ነው የሚለው። They want you as the woman to chase them. No? Yeah. Oh my gracious. Is that? እናንተ ሴቶች እንዲያባብሉ ነው እንዴት ሴቶች እንዲያባብሉ ትፈልጋላት? ምን ሆነ ነው? Why don't you buy me gifts? flower ነው የሚጠብቅልኝ። If they take you on a date, they tell you to pay for them. First date, say to my This is not. I don't have ከዳኒ ጋር ቁጭ ብለን ምንድን ነው የምትሰራው? አይደለም ዋይፍ ምን ያለው girlfriend ማንንም አይፈልገኝም ማንንም አይወደኝም። ናቲ ወድሃለሁ ልጋብዝህ ነው ይገረፋል። ኢትዮጵያ እንዲህ አይነት ወንድ የመጀመሪያ ቀጠሮ ላይ እንግዲህ ሴት ልጅ መክፈል አለባት ምትሉ ይሄን እየሰማች አባት አያቶቻችን እናት አያት ቅድመ አያቶቻችንን ጠብ ያረጉት የወንድነትን ሮል ወስደው ነው እንጂ ሴት እንድታባብል ነው ትፈልገው። እናንተ ሴቶች እንዲያባብሉ ነው የምትፈልገው። ኪኒ ዋክስ የሚባለውን ነገር ሰሞኑ ሴቶቹን እንዲያበለቀጣችሁ ማለት ነው እንደዚህ አጣብቃችሁ ላጥ ያረጋችሁ መታችሁ ጸጉሩን ለኛ የምታሳዩን ምንድነው እንዴ? የሚዘጋና የማይዘጋ አጣቁም እንዴ? ማለት ሁሉም እኮ የራሱ ነው እንጂ ለራሱ ደስታ የሌላ ሰው እኮ ደስታ አይሰጠው። ምን እሺ እናንተ ስራ ነው ከስተመሩ ነው አሳዩልኝ የሚለው ወይስ እናንተ በፈቃደኝነት ነው አውጥታችሁ ዋው እያላችሁ? ምን ኤቭሪዋን አለው ማንም እኮ አያጽድም እያሳጨደ እኮ አይደለም። ሌላውም እኮ ያነሳል ግን አያሳይም። አረባካችሁ ታውን የመጀመሪያ ሲጀመር ለፕሮሞሽን ኤጀን የሰማሁት። ስለዚህ ቢኪኒ ስለሚባሉ አክሴቲዋ ስጩ ምንድነው የሚያስጨዋት ምናምን ስድስ እያስነሳሽ ምንዋን እያስነሳሽ ምን ሆነ እንዴት የወለደች ነው ሲል አይደለም እያስነሳችኋል። በጣም ስንት ጊዜ ጥያቄ ማለት ከመጣበቁ ጠንካራ ፓርት ነው እንዴ? እንዴት ነው የሚጎቱት የሚነሳው? አንድ ላይ ቢቦጨቅስ ምናምን ብዙ ጊዜ ነው ጥያቄ ራሴን ላይ ፈጠረብኝ ማለት ነው። ይሁን እሱ አሁን ግን ያመጣችሁ አታሳዩ በጣም ነው እንዴ? ሁሉም ችግር ዲስታርክ እንዴ ወይ አጠቃላዩን ሴትዮዋንም አሳዩንና ፊቷን ወይ ጉድ ቢቦጨቅስ ቦታ ቢለቅስ እኔ ማይገባኝ ነገር እሱ ነው። እንደዛ ሴንሲቲቭ የሆነ ቦታ ከባድ ነው። እኔ በጣም ከሚያሳዝኑኝና ከሚገርሙኝ ነገሮች መካከል አንድ የግንኙነት ካበቃ በኋላ ሁለቱም የራሳቸውን መንገድ መሄድ ሲገባቸው ለምንድን ነው እንደዚህ አይነት በጣም ፕራይቬት የሆኑ ቪዲዮችን የምትለቁት? ማለት ይመልሳችኋል ብሎ ማሰብ ነው ወይስ ተሳስታችሁ ነው? አፕሎድ ቪዲዮ መርጣችሁ አስተካክላችሁ ፖስት እነዛ ጥሩ ጊዜ ጥሩ ሆነው ይለፉ። መጨረሻ ላይ ማበላሸቱ ለምን ያስፈልጋል? እንደዛው ሳትላቀቅ እስቲ ፍቅርን ግለጽላት። አሁን አልቻልኩም። ቀራ ሰውታል ሩሃማስ ምንም አልናገርም። በቃ ልጅ ነው ማቀፍ የምፈልገው። በጣም ደስ ይላል። እግዚአብሔር ይመስገን። እሺ እግዚአብሔር ይስጥልን።
እንግዲህ በእኛ በኩል የለም በዛ ሁሉ አይደለ? ማን ነው ራሳቸውን ይችላል አይደለ? እንግዲህ ይቅር እንዳላችሁ እግዚአብሔር ይቅር ይበላችሁ። ሁለተኛው ኩላሊትም ሄደች። ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፈቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ እንደዛው ሳትላቀቅ እስቲ ፍቅርን ግለጽላት። አሁን አልቻልኩም። ቀሩ ራሱ አልወጣል። እሰይ እንኳን የታረቁ። ሲጀመር እነሱ ምን አጠፉ? በማያገባን ነገር ገብተን ያሸረገርነው ያጎበደርነው እኛ። ኪዳን ጣሪያ እያለች ጎመን ቀንጣሿ የምትመታታሉ። ሲጀመር ኩላሊቱ የተበላው እሱ። በማያገባን በሰው ኩላሊት ገብተን አንተ ትብስ እንባባል ከርመን መጡላ አይኔ አባት ይኸው መልሰው ለቀሙ። ዘራና ቻንድራ እኔ መቼም ጅን የለብኝም ሰው ሲስማማም አልወደው። ግን ምን ልላችሁ ፈልጌ ነው እዚህ ሶሻል ሚዲያ ላይ መጣው ይራቅና ጭራቅ ሲሆኑ አትመኑ። ተጣሉ ብለህ ግራ ስትጋባ በነጋታው ታርቀው ይመጡልና እገሌ የሚባል ሚዲያ ላይ ቀርበው ፍቅሩና ፍቅር ይሆኑላል። እና ምን ልላችሁ ፈልጌ ነው መሀል ቤት የምንቀረው እኛ ነን። ተናግሮ አናጋሪ ነው የሚያደርጉን። ጉድ እኮ ነው። በየሳምንቱ እንደ ቱርክ ፊልም አጀንዳ እናጣ። እኛም ብሎ ኩላሊት አስመላሽ ይሁን እኮ መታረቁ ይሁንሽ። ጭራሽ ለሁለት የተመከርን ነው። አስብ የኢትዮጵያ ህብረተሰብ ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ ለመታረቅ ሞክሩ። መጣላት ትርጉም የለውም። ተስፎ ኮንግራቴንኪን የሚባል እና ለመታረቅ እርቅ ለመፈጸም ሞክሩ። የሚያዋጣው እሱ ነው። ወለድ ከበዳ አሜን። በልጅ ባርካችሁ አሜን። ደስ ብሎኛል። ወርዲ እንኳን አብሮሳል። የምርም ነው። አዎ የምሬን ነው። አይ በእውነቱ ደስ ብሎኛል በመታረቃቸው። ያዝልቅላቸው። ታረቁ። ከሚስቶቻችሁ የተጣላችሁ ሰዎች ካላችሁ፣ ከባሎቻችሁ የተጣላችሁ ሰዎች ካላችሁ መጣላት ትርጉም የለውም። የሚያዋጣው እሱ ነው። እርቁ ደስ ይላል። እርቅ መውረዱ ደስ ይላል። ግን ለምክሩ ቸኮላችሁ። ትንሽ ለምክሩ ቸኮላችሁ። ዛሬ ሶስተኛ ቀናችሁ እኮ ነው። ሳልስቱ እኮ ነው ዛሬ። ትንሽ ሰንበት ትበሉ እንጂ 3 ወር ሙሉ ጋብዣት በጌታ የተወደድክ ወንድሜ ስትለኝ የቸርች መሪዎች ጋር ሄጄ 6 ድንች 12 ቲማቲም 14 ቃሪያ ስንግ እኮ ነው የተሰነገ። አንድ ድስት ሽሮ፣ አንድ ድስት ምንድነው የምትለው ዶሮ፣ 12 እንቁላል። ዶሮ እስከ እንቁላሏን ፈጅች ሴትዮ። እንግዲህ እኛ ኩላሊት አስመላሽ ኮሚቴ ሆነን ቆመን ስንቀር በዙሪያችን እንግዲህ ብዙዎች በትዳሩ ዓለም እየተያዙ ነው። እመኑኝ እናንተ የተሰጣችሁ እኔ ያልተሰጠኝ የሆነ ኮርስ አለ፣ ወይም እናንተ የተባላችሁት እኔ ያልተባልኩት የሆነ ነገር አለ እንጂ በሰላም አይደለም። ምን እሺ ነው? ወደዛ ዞር ስል አንዱ እያገባ ነው፣ ወደዚህ ዞር ስል አንዱ እያገባ ነው፣ ወደዛ ዞር ስል እየተጋቡ ነው። ምንድነው የተባላችሁት? የምታውቁት እኛ ማናውቀው የሆነ ነገር አለ እንዴ? አሜን ደስ ብሎኛል። ጋብቻ ደስ የሚል ነገር ነው። ሁላችሁም የአብርሃም የሳራ ብያለሁ። ግን ምንድነው ነገሩ? ምንድነው የተባላችሁት? ወይም የዓለም መጨረሻ ምንድነው ታውቃላችሁ? እኛ ሳናውቀው ምንድነው? ይሄ ፌር አይደለም። የተባላችሁት ወይ የምታውቁት የሆነ ነገር ካለ ንገሩ፣ ሼር አድርጉ። ሁላችን አንድ ገጽና እንድንሆን እንጂ እቺ የድብቅ የትም አታደርስም ማለት ነው። እስቲ ባለ ትዳሮች ብቻ ከዚህ ቪዲዮ ከስር ኮመንት ላይ ምንድነው ንገሩን፣ እስኪ ሚስጥሩን ንገሩን። በእውነቱ ግራ እየተጋባን ያለው እንግዲህ እዚሁ ትዳር ላይ እያለን ቴዲ አፍሮና መልስት እንግዲህ 15ኛ ዓመት የትዳር በዓላቸውን አክብረዋል። ምን ትላላችሁ? 1 ዓመትም ለማክበር ያልበቃ ነው። ደስ ይላል በጣም። እንኳን ደስ ያላችሁ እያልናቸው ውጭ ሀገር የምትኖሩ ሰዎች፣ ከኢትዮጵያ ውጭ ያላችሁ ሰዎች በብዛት በቃ 90% የዋህ ናችሁ። እንዴት ብትሉ ሀገር ቤት ያለ ሰው ይወደኛል ብላችሁ ነው የምታስቡ። በቃ በጣም የሚያስብላችሁ ምናምን ነው የሚመስላችሁ። ደግሞ እዚህ ጋር ይወደኛል ብለህ ካሰብክ እና ማረጋገጫ ከፈለክ እንዴት እንደሚረዱ እነሱ የመጀመሪያ ማለት ነው ብር መላክ አቁም። ከዛ በኋላ ማለት ነው
ትንሽ ቀን ይደውሉልሃል ከዛ በቃ መደወል የሚባል ነገር ይናፍቃል ጭራሽ ዞር ብለው ነው የማያዩ ይረሷል አንድ ሁለተኛ ወደ ሀገር ቤት ስትሄድ በቃ ጠቅልዬ ነው የመጣሁት አልመለስም የውጭ ሀገር ኑሮ ሰልችቶኛል በላቸው ወይም እዚህ ሆነ በአጋጣሚ ይሄን ነገር ንገራቸው ልገባ ነው ሀገር ቤት በላቸው በቃ እንደ እብድ ነው የሚያዩ ባገኙት አጋጣሚ እንደምንም ብለው ጸበል ለመውሰድ ዝግጅት ነው የሚያደርጉት ይሄን አረጋግጡ በቃ ዝም ብላችሁ አረጋግጡ በእውነቱ የተሳሳተ መረጃ ነው ማለት የውጪ ኑሮ ምን ያህል ቢዚ እንደሆነ ብዙዎች ያውቃሉ እና ማጨናነቅ ብዙ ተገቢ ነው ብሎ ካለማሰብ የመጣ ነው እንጂ ከጥላቻ እንደው ካለመውደድ የመጣ አይደለም አንተ ብትሆን ምን ታደርጋለህ አነሰው መስማ ወንድሜ እንትን አሁን 300 ሺህ ብር ገብቶልህ ይሄለ አዎ በስተት እኮ ነው ተሳስቼ ነው ላኩ ስተት አይደለም ወንድሜ ሲሳይ ነው ወንድሜ ስተት አይደለም አረ እንደዛማ አይደለም እንዴ ህሊና ካለ መልስልኝ ህሊና ካለ አትበለኝ አንተ ብትሆን ትመልሳለህ ንገረኝ አንተ ብትሆን ትመልሳለህ ወይ እንደዛ አይነት ከባድ ጥያቄማ አትጠይቀኝ እኔ ምን አውቃለሁ ሲጀመር ራሴን ላጠፋ ሲሄድ ነው 300 ሺህ ብር የገባው ገብቷል አይደል ይሄን ብር ከመለስኩልህ ራሴን አጠፋለሁ ምረጥ ራሴን ላጥፋ 300 ሺህ ብር ልላክ ሊና ከሌላ አጠፋለሁ ልክልሃለሁ አጠፋለሁ እንዴ አንተ በሰው ብር ነው እንዴ ራስህ የምታቆየው እንዴ እኔም እኮ ካልመለስክልኝ ራሴን አጠፋለሁ ምን አገባኝ ያገባኛል ኧረ ቢያንስ እሺ ግማሹን እንኳን ላክልኝ በስመ አብ ግማሹን አትበለኝ እኔ ራሴን ነው ማጠፋው ሙሉን ነው ፈልገው ራሴን ላጥፋልህ በአንተ ምክንያት ራሴን ላጥፋው አየ ይሄ እንደ ቀልድ ቢታየም እንግዲህ ጠለቅ ያለ ትርጉም አለው ከውስጡ ማለት ተስፋ ሰጥቶ መንሳት እንግዲህ ምን ያህል ከባድ እንደሆነ ያሳየናል ቀልዱ ነው ሳለ በዚህ አንድ ሁለት ነገርም መውሰድ እንችላለን ብዬ አስባለሁ መጥፎ ኮመንት ስትሰጡ ሰው ትሰብራላችሁ እኔ ራሴን በመስታወት የሚሰጠኝ መድኃኒት ያወፍር ነበርና በመስታወት ሰልፍም እንደዚህ ነው ማለት ራስሽ ላለማየት በቃ ሌላ ሰው ነች ራሴን ማያት ሌላ ሰው ነች በቃ ከዛ ወጣው እግዚአብሔር ይመስገን ተሽሎኝ ወጣ ዳንኩኝ ባንቺ በሽታ ይወጣ የለም እየተባልኩ ኧረ እባክሽ እግዚአብሔር ተአምር ነው ወይ በቃ አለ ለካ እግዚአብሔር አልኩ በቃ ከዛ የሆነ ጊዜ በቃ እንዳልኩሽ የኛ ስራ ይሄ በቃ አሪፍ መሆን አለብሽ ሰውነትሽ ሁሉ ነገር አሪፍ መሆን አለብሽ ኮሜንቶቹን የሚነገሩኝን የምሰማቸውን ነገሮች ዝም ብዬ አሳልፌ ነገሮችን አልፌ ቆይቼ ሄጄ አልቻልኩም የሆነ ሳለ በምን ምክንያት ነበር ሰው የተመለከተሽ ሰው በምን አወቀ ፊልማችን ይመረቅ ነበር ከሌሊቱ 6 ሰዓት የሚል ፊልም ነበርና እሱ ፊልም ይመረቅ ነበርና እዛ ፊልም ላይ መገኘት ነበረብኝ ያው ጓደኞቼ ልቅር ምናምን ስላቸው አይ አሉኝ ያውቃሉ የኔን ነገር እነሱ በጣም ስለሚወዱኝ በቃ ያው አብረን መገኘት ስላለብን ተገኘው ከነሱ ጋር አብረን እና ሰው ሲያየኝ ደነገጠ እና የሚደነግጠው ኦፍ ኮርስ እኔም ቢሆን እነሱም ቢሆን አስተያየት ሰጣለሁ እንትና ምን ሆነ ወፈረች እንትና ምን ሆነ ምናምን እላለሁ ያስጨነቀኝና ውስጤን የሰበረው ነገር ምንድነው እማይሆን ኮሜንት መጥፎ ኮሜንት የሚጽፉ ሰው አስተያየት መስጠት አስተያየት ሊሰጠን ይወጣ ነው እውነት ነው ጸጥ ሊሉኝ አይችሉማ አንድ ብለው የሚያውቁኝ ሰው 2-3 ሆነሽ ሲያገኙሽ ኦፍ ኮርስ አስተያየት መሰጠቱ አይቀርም ግን እሱን ተቀብያለሁ ግን ከዛ ውጭ የሚጽፉት ሰዎች በቃ ሰበሩኝ በጣም ነው ያዘንኩት የነበረው ግን እግዚአብሔር ይስጣቸው በቃ እንደነሱ ያበረታኝ ሰው የለም እውነት መጥፎ ኮሜንት በጣም ነው የሚያበረታኝ ባይደውይ በተለይ አሁን በጣም ነው የሚያበረታኝ ግን የዛ ሰሞን ጠፋው ምንም አይነት ሶሻል ሚዲያ አልጠቀምም አጠፋው ስልኬን አጠፋው ብዙ ጊዜ እነዚህ ኔጌቲቭ ኮመንቶች ለሚጽፈው ሰው የ10-20 ሰከንድ ጊዜ ሊሆን ይችላል ከዛ በኋላ ጭራሽ ላያስታውሰውም ይችላል ለሚጻፍለት ሰው ግን ያ ነገር በጣም ይቆያል ያው ኔጌቲቭ ኮመንት እንግዲህ ማስቆም ይቻላል ማለት አይቻልም በጣም ከባድ ነገር ነው ግን ብዙዎች ያለማወቅ ኔጌቲቭ እንደሆነ ያ ኮመንት ሳያውቁ ራሱ የሚጽፉ አሉና ቆም ብለን ብናስብ ይሄ የምጽፈው ነገር እዛ ሰው ላይ ምን አይነት ስሜት ሊፈጥር ይችላል የሚለውን ወንዶች ተጠንቀቁ ባካችሁ ሰላም እንዴት ናችሁ ዛሬ በጥንቃቄ መልእክት ነው ላጋራችሁ የመጣሁት ሶ ምንድነው የገጠመኝ በቅርቡ በቲክቶክ ካንድ ልጅ ጋር ተዋወቅኩኝና ከዛ በቃ ያው ያወራን ምናምን በደንብ ተግባባን ከዛ ለምን አንገናኝ ምናምን ተባባልን በቃ ልክ እንደ ዴት ነገር ማለት ነው ከዛ ተገናኘን
ወደ ቤት ይዣት ሄድኩኝ። ወደ ቤት ይዣት ሄድኩኝና በቃ ቁጭ አልን ምናምን በቃ በጣም ተግባብተናል። ከዛው ለምን የሆነ ነገር እየበላን እየጠጣን አንጮትም የሚል ሐሳብ መጣና ልብሴን ቀይሬ ስልኬን ምናምን አስቀምጬ ኪሴ ውስጥ ብር ነበረ እሱንም አስቀምጬ እቃዎች ልገዛዛ ሄድኩኝ። እንዳይደብራት ነው ቲቪ ከፍቼ ምናምን በቃ ሄድኩኝ ማለት ነው እቃዎች ልገዛ። ስመለስ ምን ተፈጠረ? ልጅቷም የለችም፣ ስልኬም የለም፣ ብሬም የለም። ኮሜዲኖ ውስጥ የነበሩ የተወሰኑ እቃዎች ምናምን እንዲህ ቀለል ያሉ እቃዎች የሉም። ልጅቷ እብስ ብላለች ማለት ነው። እና ምን ልላችሁ ፈልጌ ነው በቃ የሆነ በጣም ማታቁትን ሴት ዝም ብላችሁ ቤታችሁ ይዛችሁ አትግቡ ልላችሁ ፈልጌ ነው። አንተ እውነትህን ነው። አስበነው አናውቅም እስከዛሬ። አይን ጥንቃቄ በወረቀት ጻፈውና ጧጧቱ ሊስትነሳ ራስህ አንብበው። ፈልግ እዚህ ጋር ፈልግ፣ እዚህ ጋር ፈልግ፣ ከስር ፈልግ ከስር እንካ። እቺ አንሳ ያለኝ ያቺን ነው በቃ ማንሳት ያለ ግን ያም ማለት ነው። ኧረ ምን እሷን ነው ማንሳት ይፈልግ። እሷን አይነሳም በለው፣ አይነሳም በለው። ታው ሰላታ ና እዚህ ጋር ከላይ ይዞኛል፣ በደንብ ከላይ እጁ ይዞኛል። በቃ ጓደኛዬ እንግሊዘኛ እንድንችል ከዛሬ ጀምሮ አማርኛ እናቁም። እኔ እሺ ጀምር ጓደኛዬ። my name is this አናምስ ወይኔስ። ስለ እንደዚህ አይነት ጓደኛ ስናነሳ ኤዲ ግን ትክክለኛ ስምክ ነው? አዎ አያቴ ነች የወጣች። አንዳርጋቸው አንተን ነው መሰለኝ የሚጠራው። ምን እዚህ 10 ብርና ብር ስጣቸው ጓደኛቸው ሊያደርጉ ይፈልጋሉ። ያሽ ማለት ስማ እባክህ እናትህ እንዳለች ለምንድን ነው ጠዋት በፖፖ የሸናውን ሽንት ሳደፈ የወጣኸው? ደግሞ ቤት ስትገባ ድስት ውስጥ ያለውን ሽሮ ጠርገህ ፍቀህ ብላ። እኔ የተቀደደውን ፓንትና ካልሲ ላሰፋልህ ሄጃለሁ። እንደተመለስኩ ደግሞ የጠየከኝን 5 ብር እሰጥሃለሁ ብላለች። በእነዚህ አጫጭር ቃላት ይህን ሁሉ ጥቃት ማድረስ ለራሱ የሆነ ጥበብ ይፈልጋል። ሄሎ ወይ ኢትዮ ቴሌኮም ጤና ይስጥልን ደንበኛችን፣ ምን ልርዶ? አንተን አሁን ካርድ አልገባ ብሎኝ ነው። ካርድ እየሞከርኩኝ አልቀበላል። ደጋግሞ ሞክረውታል ደንበኛችን? አዎ አረ ደጋግሜ ነው የሞከርኩት። ኦኬ እሺ፣ ባለ ስንት ነው? ባለ 5 ነው። ባለ 5 ምን አሉኝ ደንበኛችን? ባለ 5 ማለት ታዲያ ምን ያስቃል? ባለ 5 መቀበል ትተናል ደንበኛችን። አንቀበልም ማለት? አዎ አቁመናል። ባለ 5 አንቀበልም። ይቅርታ። ሙድ ይዣለሽ እንዴ? ጉድ እኮ ነው ደንበኛችን። ይቅርታ አንቀበልም። እና ምን ላድርግሽ? ነው ማለት አንዴ ገዛው አይደል? እቺን እንኳን አትቀበሉኝም እኮ። ቆየን ካቆመን እኮ ባለ 5 የተቀበልን። ምንድነው ማድረግ የምችለው? እሺ በቅርቡ የደሃ ሚል ጥቅል እንጀምራለን። የደሃ ሚል ጥቅል ስለምንጀምር እሱ ላይ ተመዝግበው እሱን መጠቀም ይችላሉ ደንበኛችን። ይቅርታ። የደሃ ጥቅል በፍጥነት ያስፈልገናል። ቴሌ ሰዓት የምትመለከቱት የፈስ ውድድር በርካቶችን እያስገረመና እንዲሁም ደግሞ እያነጋገረ ነው የሚገኘው። ታዲያ አሪፍ ፈሳም የሆነ ሰው እዚህ ውድድር ላይ ይሳተፋል ማለት ነው። እንደምትመለከቱት እነዚህ ፈሳሞች እዚህ ላይ ይቀመጡና እንግዲህ የሚያወጡት የፈስ ድምጽና እንዲሁም ደግሞ ከፍተኛ የጋዝ መጠኑ በተለክቶ አሪፍ የፈሳና ጥሩ ያስጨነቀ ተሸላሚ። ስለዚህ ራሱ አንድ ሆነኛ ጓደኛ ያለኝ ማለት አንዱ ፈሱ ብቻ በቂ ነው ማጣሪያውን ለማለፍ ሲመስለኝ። ብዙ ሲንግሎች ወደ ትዳር ደፍረን ማንገባበት ምክንያት የሰርግ ወጪ ይመስለኛልና ለሰርግ ወጪ እንግዲህ ሁነኛ መላ ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ ባይለ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል። ሰርግ እናረግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ያው ኑሮዬን አቀማጥለ ነው የምታኖረኝ።
ቤት እኮ እንገባ ነበር ግን ዱላ ላይ አይፈቀድም። ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ያለኛል። ምግብ መች ነው በለው አትይኝም እንደ እርጉዝ ነኝ እኮ ምግብ ምን በላ ነበር ግን ዱላ ላይ የለም። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው። በጸሎት ነው የሚኖረው። ምን ትገለኛለህ? ሳገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ ከዚህ በኋላ ኦፊሻሊ ሽንኩርት ጀማ ዱላላዎች ነው። ብሔራችን ምንድነው? ዱላላ። እስኪ ጨብጡበት። እንግዲህ ስለ ሰርግ በዚሁ እያወራን የምናስብለት የምንጨነቅለት ሄናው ድንቃችን እንግዲህ ተሞሽሯል። ይሄ መጨረሻ መሆን አለበት ሄኖክ። ከዚህ በላይ እኛ ራሱ ስላንተ የፍቅር ግንኙነት ማደከመን ሰለቸን። ሄናችንን እንኳን ደስ ያለ እያለን የዛሬ ቪዲዮ ይመስል ነበረ። ውድ ቤተሰብ እስከዚህ ድረስ ካላችሁ እስኪ ጠጋ ልጨምር። እሺ አይ ላይ ኦል በቀጣይ ቪዲዮ እንገናኛለን። አብሻኔ